ቆይ እዚህ ቤት የኖርሽ ለዳጣ ብለሽ ነው እንዴ? እንደው የሰላም ነገር እንዴት ይሻላል? ሰላም የኛ ምን ነው እሷ መውጣት ደስተኛ አይደለም እንዴ? ደረጃ አባቴ አይደለም ሞገስ። ለአንቺም እኮ እውነተኛ አባትሽን ብታገኝ ይሻልሻል። አንቺ የት ነው የተወለድሽው? የት ነው ያደግሽው? ነፍስ ካወኩ በኋላ ራሴን ያገኘሁት አዲስ አበባ ጎዳና ላይ። እየከረረ መጥቷል። ወይዘሮ ማርታ ስለ ሰላም አቶ ደረጀን ጠይቀውታል። ታዲያ አቶ ደረጀም ስለ ሰላም ሲነሳ እጅግ ተደናግጦም ቆይ ለምን እንዴት ያለሽ ለምንስ ከዚህ ቤት ትወጣለች የሚል ጥያቄም አቅርበዋል። በሌላ በኩል ሰላም ዛሬ ዳጣን የት ነበር ያደግሽው? የት ነው የተወለድሽው? የሚል ጥያቄ ማቀርባላታለች። ታዲያ ዳጣም እየተርበተበተች እውነታውን ልንገራት በሚል የፍርሃት ስሜት ውስጥ ተውጣለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እነሆ ዳጣ ድራማን ይዤላችሁ ቀርብ ያለው ባለፈው ክፍል እንግዲህ ዳጣ ድራማ ያቆመው ወይዘሮ ማርታ ግራ በመጋባት ስሜት ላይ ወረቀቱ እንዳይታይባቸው በመፍራት ላይ ነበር። ውሃ እንደተለመደው መቼ ባህሪዋ ከሰዎች ይለያልና የዋህነት ያጠቃታል። ታዲያ ወረቀቱንም ለአባቷ አንስታ ትሰጣለች። በዚህ ጊዜ ነበረ ወይዘሮ ማርታ እየተርበተበቱ እውነታው ሊወጣባቸው እንደሆነ ግራ በመጋባት ላይ የነበሩት። አቶ ደረጀ ወረቀቱን ገልጦ ሲመለከት ነገር ግን እየተመለከተች ያለችው ነገር ስላላማራት ዳጣ አሁንም ደጋግማ ወይዘሮ ማርታን ትመለከታለች። ወይዘሮ ማርታን በአይናቸው እየጠቀሱ የሆነ ነገር እንድትል ይጠይቋታል። ታዲያ ዳጣም አባዬ ራሴን አመመኝ ለማለት ግራ ተጋብታ ጋሼ እረ ራሴን አመመኝ አለች። ታዲያ ይህን ጊዜ ነበር ወደ ሐኪም ቤት እንውሰድሽ እንዴ ብሎ ወረቀቱን የሚገልጠውን ትቶ ስለ እሷ ህመም እየተጨነቀ የነበረው። ታዲያ ወይዘሮ ማርታም ለምን ታዲያ ፓራሳሞል አትወስጂም የኔ ልጅ ይላል። ይህን ጊዜ ነበር ማርታ ተነሽና እስኪ ፓራሳሞል አምጪላት ይላል። ታዲያ ወይዘሮ ማርታም ነገሩ እንዲበላሽና እንዳይታወቅ ስለፈለገች እኔ እኮ አልደርስበትም የት እንዳረከው ደረጀ ሂድ እናምጣላት ትለዋለች። አቶ ደረጀም ነገሩን ረስቶ የእሷ መታመም ቢያስጨንቀው ፋርማሲ ከመሄድ ወደ ቤት ገባ ብሎ የሚያመጣውን ነገር አምጥቶ ለእሷ ለመስጠት ግራ እየተጋባ ተነሳ። ይህን ጊዜ ነበረ ዳጣን አመሰግናለሁ የኔ ልጅ የሚል አስተያየት እየተመለከተች ወይዘሮ ማርታ እጇን እየሳመች ዳጣዬ ተባረኪልኝ ብላ ወረቀቱን ቀዳዳ እንቺ ይህንን ወደዛ ወስደሽ ጣይው ትላታለች። ታዲያ ዳጣም ሁኔታው ባይገባትም እሳቸው የሚሆኑትን ነገር ለመታደግ ስትል ወስዳ ቆሻሻ ውስጥ ወረቀቱን ትጨምረዋለች። ፍጥነትም ተመልሳ እዛው የነበረችበት ሶፋ ላይ ትቀመጣለች። ደረጀም መድኃኒቱን ይዞ መጥቶ ታዲያ እንጂ ዳጣዬ ውሰጅ ብሎ ይሰጣል። ይህን ጊዜ ውሃ ደግሞ ታድለሽ መድኃኒት ልትወስጅ ነው አይደለ እንኪ በቃ ብላ ውሃ ታቀብላታለች። ውሃ የዋህነቷ እጅግ ያጠቃታል። በዚህም እጅግ በጣም ከቤት ውስጥ ተወዳጅና የሚንከባከቧት ልጅ ብትኖር ውሃን ነው። ዳጣም እጅግ አብዝታ የምትወዳት እሷን ነው። ታዲያ ውሰጅ እያለች ስታበረታታት እትዬንም እየተመለከተቻት ነበር። ታዲያ ወይዘሮ ማርታም ልውሰደው እንዴ ስትላት አዎ ውሰጂው ምንም አይልሽም ብላለች። አቶ ደረጀን እንዳትወስደው ብትከላከልላትም ወይዘሮ ማርታ ግን ልታድናት አልቻለችም። ታዲያ ዳጣም ለሰው ሲባል ዋጋ መክፈልን ዛሬ ላይ ተምራለች። ሽምጥጥ አድርጋ መድኃኒቱን ዋጥ አደረገችው። ተነሽና ወደ ክላስሽ ገብተሽ እረፍት አድርጊ ብሎ ተደረጀም ወደ ክላሷ እንድትሄድ ያደርጋታል። ታዲያ ድርጊቷ የተገረመችው ወይዘሮ ማርታ የዳጣን ደግነት እጅግ ሳታደንቅም አልቀረችም። እንዴት ይሄንን ለሰው ብላ ታደርጋለች የሚልም የህሊና ጥያቄ ሳይፈጠርባት አልቀረም። ታዲያ ዳጣም ወደ ውጭ ወጥታ ካፏ ላይ የያዘችውን ውሃ ተፍታ ወረቀቱን ቆሻሻ ላይ እንደገና አንስታ ትመለከታለች። እንግሊዘኛ አለማንበቧ እጅግ ቢያስከፋት አሁን ግዴታ ወደ ሞገስ ጋር መሄድ አለብኝ ትርጉሙን እንዲነግረኝ ትልና ወደ ሞገስ ጋር ታመራለች። ታዲያ ሞገስ ጋርም ደርሳ እንዲመጣ ትነግረዋለች። የሆነ አካባቢ ተቀጣጥረው ሞገስ ይመጣል። ወረቀቱንም ለማሳየት ከኪሷ አውጥታ ለሞገስ ትሰጠዋለች። ሞገስም ገልጦ እያየ ግራ ተጋብቷል። በሌላ በኩል ነገርና ተንኮል የማያጣት አበጌል ዛሬም ነገሯን ጎንጉና ለሰላም ደግሞ ይድረስሽ ብላታለች። ሰላምን ከደረጃ ላይ ስትወርድ ታገኛታለች። እኔ ምልሽ እዚህ ቤት ግን ልወጣ ነው አላልሽም ነበር እንዴ አለሽ እንዴ ትላታለች። ሰላምም ቆይ ግን ምን ሆነሻል አበጌ ትላታለች። እኔ ምንም አልሆንኩም፣ ነገር ግን እዚህ ቤት የምትቆዩ ለዳጣ ብለሽ ነው እንዴ ትላታለች። እንዴት እንደዚህ ልትይኝ ትችያለሽ? ምን ሆነሽ ነው ትላታለች። ሰማሁሽ እኮ ለናታን ስትነግሪው ሰምቼሻለሁ።
ለዳጣ ስትይ ነው እዚህ ቤት እየኖርሽ ያለሽው። እሷ ልጅ ምን እንዳስነካቻችሁ አላውቅም። ሁላችሁም ለእሷ ነው የምትሉት። ለማንኛውም ግን ዳጣን ካልሽ አንቺን በቅርቡ እዚህ ቤት ትወጫታለሽ ትላታለች። ሰላም ባህሪዋ እጅግ ግራ ቢገባት፣ ቆይ ግን እትዬና ጋሼ አንቺን የወለዱት እንዴት አድርገው ነው? ከዚህ ቤት ውስጥ ሁሉም ጸባያቸው ጥሩ ሆኖ ለምን አንቺ እንደዚህ አይነት ባህሪ ኖረሽ ብላ ሰላምን ብትወቅሳትም እሷ ግን የክፋት ባላባት ናትና ክፋቷን ከመልካምነት ቆጥረዋለች። ታዲያ ቁምም ሳትቆጥራት ጥላት ወደ መኝታ ክፍል ትገባለች። መኝታ ክፍሏ ገብታ ግራ በመጋባት ውስጥ ስሜት ነበረች። ታዲያ ተነስታም ወደ ናታን አመራች። ናታን መጽሐፍ እያነበበ ነው እንደተለመደው። ሄዳም ልትረብሸው ስትፈልግ እሱ እንደ ሴት ልጅ እግሩን ሰብሰብ አድርጎ ቆጭላል። ቆይ ግን ለምን ትሸሸኛለህ? ቆይ ምን አድርጌ ነው የምጠላኝ? ትለዋለች። እኔ እኮ አልጠላውሽም፣ ምን አደረግሽኝ? ታዲያ ለምንድን ነው ሰሞኑን እማታወራኝ? ትለዋለች። አይ ዳጣ እኮ ከቤት ስለወጣች ትንሽ ድብርት ውስጥ ነበርኩ፣ ጥሩ ስሜት ላይ አልነበርኩም ይላታል። አሀ ለእሷ ብለህ ነው ማለት ነው እኔን የጠላኸኝ? ስትልም ለእሷ ያላትን ጥላቻ ትገልጻለች። ታዲያ ናታንም ይኸውልሽ እሷ ለአንቺ ምንም አይነት መጥፎ ነገር አትናገርም፣ እንደውም አንቺን እንድረዳሽ ነው የምትጠይቀኝ አይደል? እሷማ በመልካም ጎን ገብታ እዚሁ መቅረት ነው የፈለገችው። ነገር ግን አንተ ግን እኔ ምን እንዳደረግኩ ግራ ይገባኛል ትለዋለች። አንቺ መቼም ክፋትሽን አታቆሚም። አሁን ላነብ ነው፣ ፈተና አለብኝ፣ ተነሽና ውጭልኝ ይላታል። ውጭልኝ እያልከኝ ነው ስትለውም አዎ ውጭልኝ ይላታል። አልወጣም ብላ አሻፈረኝ ብላ ቁጭ ትላለች። ቆይ እኔ ምልሽ ግን ምን አድርጎኝ ነው የምትይው? ለምን አትወጭልኝም ብሎ ምርር አለባት። ተነስታም ሳትወድ በግዷ ወደ ሳሎን ታመራለች። ሳሎን ላይ ቁጭ ብላም ከስልኳ ጋር እየተጨዋወተች ነበር። ውሃና ጓደኛዋ ቅመም ሶፋ ላይ ቁጭ ብለውም እነሱን ጨዋታ ጀምረዋል። ታዲያ ተንኮል ያብቃብኝ፣ ሁልጊዜም ከተንኮል ጋር ዝምድና ልፍጠር ያለችው አበጌል ዛሬም ተንኮሏን እንዳያቆምባት ሄዱና ናታን ጋር ተጫወቱ፣ ምንም አይላችሁም ትላቸዋለች። አይ እያነበበ ከሆነ እንረብሸዋለን ብለው ቢሏትም እሷ ግን ምንም አይላችሁም ብላ ትልካቸዋለች። ስትልካቸው ግን እነሱ ውሃ መቼም ሞኝነቷ አይለቃትምና አሁንም እኔ ምልህ እኛ እኮ ተልከን ነው ማን የላካችሁ ሲላትም አበጌ ትላቸዋለች። እሺ ጥሩ፣ ለማንኛውም ግን አሁን ውጡልኝ አይደለ? ለነገሩ እማዬ እኮ ባለፈው ነግራኛለች። እኔ ስመጣ ሳወራህ ስራ አስፈታሃለሁ አይደል? አበጌል ግን አታስፈታህም ትለዋለች። ለምን እንደዚህ ያልሽኝ ሲላትም እማዬ ናት ያለችኝ። አይ ወሬ እንድታወሪኝ እኔ አልፈልግም፣ ለማንኛውም ግን አሁን ውጡ ሲላትም እኔ እኮ ናታን አንድ ነገር ልንገርህ፣ እማዬ አበጌል ሄዳ ታውራው አንቺ ግን አትሄጅ ብላኛለች ትለዋለች። ይህን ጊዜ ነበር ናታን አሀ ለካ ይሄ ሀሳብም የማየም ሀሳብ ነው፣ ለማንኛውም ውሃ እንደማትዋሻ አውቃለሁ ብሎ እነ ውሃን አስወጥቶ የእናትየዋና የአበጌል ሁኔታ ግራ ቢያጋባው ነገሩ እንደዚህ ነው እንዴ ለካ እኔ መች ገብቶኝ እያለ ከራሱ ጋር ግርግር ገጥሟል። ሞገስ የተሰጠውን ወረቀት ገልጦ አየው። ገልጦ ሲያየው ግን ልቡ ተንቀጠቀጠች። በፍርሃትም ልትወጣ ትንሽ ቀራት። ታዲያ እየተርበተበተ አንብቦ ጨረሰ። ሲጨርሰው ግን ማመን አቅቶታል። ያየው ነገር ግራ የሚያጋባ ነው። ዳጣ የአቶ ደረጀ ልጅ እንዳልሆነች አወቀ። ታዲያ አፎቹ ተሳሰሩበት። ዳጣም ምንድን ነው እያለች ጥያቄ በጥያቄ ታፋጥጠው ጀመር። እሱም እንዳይነግራት ፈራ። እንዳይተው ደግሞ ግዴታ እውነተኛ አባቷን ማወቅ እንዳለባት ተረዳ። ግራ እየተጋባም ይኸውልሽ ዳጣ አንቺ ተረጋጊ ይላታል። እንዴ ምን ማለት ነው? ምን እያልከኝ ነው ሞገስ? ንገረኝ፣ አስጨነከኝ ትለዋለች። እሺ እነግርሻለሁ፣ ግን ይህንን ነገር ማን የሰጠሽ ይላታል። እትዬ ነች ወስደሽ ቆሻሻ ውስጥ ጨምሮ ያለችኝ። ደረጀ አግኝቶት ሊያነበው ሲል እትዬ የሆነ የተለየ ስሜት ተሰማትና እኔ አመመኝ ብዬ መድኃኒት ሲያመጣልኝ ተነሽና ቆሻሻ ውስጥ አይዋለችኝ። ቆሻሻ ውስጥ ከመጣል ይልቅ አንስቼ እንግሊዘኛ ስለማላነብ ወደ አንተ ጋር ይዤው መጣሁ። ስለዚህ አሁን ምን እንደሚል ንገረኝ ትለዋለች። አፋጠጠችው። እየተጨነቀም ቢሆን እንዲህ አላት። ዳጣዬ እንዳታዝኝ፣ ይኸውልሽ አቶ ደረጀ እዚህ ጋር የሚያሳየው የአንቺ አባት እንዳልሆነ ነው። ስለዚህ ምን እንደሆነ እኔ አላውቅም፣ ብቻ ግን አይዞሽ እሺ፣ ደግሞ እውነተኛ አባትሽን ታገኘዋለሽ ብሎ ወደ ራሱ እቅፍ አደረጋት። ይህን ጊዜ ዳጣ አይኖቿ በእንባ ተሞሉ። ተስፋዋ ጨለማ ለበሰ። ግራ ተጋባች። እየተጨነቀችና በእንባ ምጥም ያክል እንደ እናት እያማጠች ስቅስቅ ብላ አለቀሰች። ሞገስ ግራ ተጋባ። በተስፋ የተሞላችው ዳጣ ዛሬ ላይ ተስፋዋን አታ ሲመለከታት በምን እንደሚያጽናናት ተጨነቀ። ወደ እሱም አስጠግቶ አይዞሽ ዳጣዬ፣ ደግሞ እኮ እውነተኛ አባትሽን ፈልገሽ እናገኘዋለን፣ ግን ይህን ወረቀት ማን ነው ያየው ይላታል። ማንም አላየውም፣ እትዬ ናት። እትዬ ግን ታውቃለች አለችው። አሀ እሷ ግን ታውቃለች፣ ግን ከዚህ በፊት የሆነ ነገር ያየሽው ነገር የለም? ይህ ምርመራ የተደረገው እኮ በፀጉር ነው ይላታል።
በፀጉር? አዎ በፀጉር ነው የተደረገው። ስለዚህ ከዚህ በፊት ፀጉርሽን የወሰደብሽ ሰው አለ ማለት ነው ይላታል። ግራ እየተጋባች በሀሳብ ማዕበል ማነው ቆይ ፀጉሬን የወሰደው እያለችም ተውጣለች። ፀጉሯን የቆረጠውን ሰው ለማስታወስም እየሞከረች ትገኛለች። ነገር ግን ፀጉሯን ማንም የቆረጠው የለም። አሳልፎ የሰጠችው ሰውም አልነበረም። ታዲያ ድንገት ግን የሆነ ነገር ትዝ አላት። ይቀጥላል። አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ።